እግዚአብሔር አምላክ የተመሰገነ ይሁን። የጀመርነውን የራእይ ዮሐንስ መጽሐፍ ጥናት እንቀጥላለን። ትናንት መጨረሻ ላይ ስለምናደርገው ሌላ ነገር አወራችኋለሁ ያልኩትን እሱን ነገ ላደርገው እችላለሁ። ወደ ራእይ ዮሐንስ ምዕራፍ 4 አሁን እንሄዳለን። ራእይ ዮሐንስ ምዕራፍ 4ን እናወጣና ሙሉውን ምዕራፍ እኔ አነባዋለሁ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ከዚህም በኋላ አየሁ፣ እነሆ በሰማይ የተከፈተ ደጅ፣ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወዲያውም በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ። ተቀምጦም የነበረው በመልኩ የያስጴድንና የሰርዲኖን ዕንቁ ይመስል ነበር። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበር። በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሶስተኛውም እንስሳ እንደ ሰው ፊት ነበረው፣ አራተኛውም እንስሳ የሚበራውን ንስር ይመስላል። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ቅዱስ 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 የነበረውና ያለ የሚመጣውም ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። እንስሶቹም በዙፋን ላይ ለተቀመጠው ከዘላለምም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናን በሰጡት ጊዜ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይለናል። እንግዲህ ባለፈው ስንመለከት የቆየነው ምዕራፍ 2 እና 3 ነው። ምዕራፍ 2 እና 3 በኤዥያ በጊዜው የነበሩት እነዛ 7 አብያተ ክርስቲያናት በጊዜው ከነበሩበት ሁኔታ በመነሳት ጌታ ኢየሱስ ክርስቶስ ለነሱ የላከውን መልእክት ነው ያየነው እና በዛ መልእክት ውስጥ ኢየሱስ ክርስቶስ በታላቅ በሚያስፈራ ማንነቱ ወደ እነዚህ አብያተ ክርስቲያናት እንደመጣ ለዚህ ጌታ የሚገባውን እንዲያደርጉ እንዳስጠነቀቃቸው፣ እንዳሳሰባቸው፣ እንዳበረታታቸው እንደየሁኔታቸው ተመልክተናል። እንግዲህ ይህ ለአብያተ ክርስቲያኖቹ የተገለጠበት ማንነት ምዕራፍ 1 ላይ ለዮሐንስ ጌታ የታየበት ነበር እና ለዮሐንስ በራእይ ከታየው በኋላ ሊያደርግ የሚገባውን በምዕራፍ 1 ቁጥር 19 ላይ የነገረውን ተመልክተናል። ለማስታወስ ያህል ወደ ኋላ ሄደን ብናነበው ምዕራፍ 1 ቁጥር 19 እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ነው ያለው። ያየኸው አለ። ያየው በጊዜው እንግዲህ ጌታችን ኢየሱስ ክርስቶስን ነው በክብሩ ያየው። አሁን ያለው አለ። አብያተ ክርስቲያናቱ በጊዜው ያሉበትን ሁኔታ እሱን ሊያመለክት ይችላል። ይሄ ከዚህም በኋላ ይሆን ዘንድ ያለውን ጻፍ። ከዚህ በኋላ ይሆን ዘንድ ያለው ዋናው የመልእክቱ ዋና ሐሳብ ይሄ ነው ብለናል። ይሄንን ደግሞ ከቁጥር 1 ጋር ብናያይዘው ራእይ 1:1
ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ይላል። ይሄ ደግሞ የምዕራፍ 1 ቁጥር 1 ለጠቅላላ ለራእይ ዮሐንስ ለ22ቱ ምዕራፍ የተሰጠ መግቢያ ነው እና ይህ ነው በሚልበት ጊዜ ቀጥሎ የምናየው በምዕራፎቹ ሁሉ ውስጥ የምናየው ዋናው ነገር ቶሎ ይሆን ዘንድ የሚገባው ነው። ወደፊት ሊሆን ያለው ሊሆን ደግሞ ግድ የሆነ የሚገባው ቃል ግድ የሆነ ነው። በመግቢያችንን ይሄንን ምዕራፍ ባየን ጊዜ እነዚህን ያልኳቸውን ሐሳቦች አንስተን ነበር። አሁን ማያያዝ ስላለብኝ ነው ወደዛ የምወስዳችሁና ሊሆን ግድ የሆነ ማለት በጌታ የተወሰነ በእግዚአብሔር የተወሰነ ሊሆን ግድ የሆኑ ግን የወደፊቱን ዘመን የሚያመለክቱ ነገሮች ስለሆኑ ቶሎ ይሆን ዘንድ የሚለው ገና የሚሆን ነገር እንደሆነ የወደፊት ነገር እንደሆነ ግልጽ ነው። ስለዚህ ነው የተጻፈለት። ዋናው እንግዲህ ይሄ ነው መልእክቱ ብለናል። ከዛ ጌታ ኢየሱስ ለዮሐንስ ይታየዋል። ያንን ጌታ ካየ በኋላ ጌታ ኢየሱስ ደግሞ ምን ይለዋል? አሁን ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ብሎታል። ስለዚህ አሁን ያየው ይሄን ጌታ ነው በክብሩ። አሁን ያለው ሁኔታ በሰባቱና በተክርስቲያናት ያሉበት ሁኔታ ነው። ከዛ በኋላ ከእንግዲህ በኋላ ሊሆን ያለውን ደግሞ ጻፍ ብሎታል። ከእንግዲህ በኋላ ሊሆን ያለውን ሲያሳየው ነው የሚጽፈው። እንዳለ የመጽሐፉ ርዕስ የዮሐንስ ራእይ ነው የሚለው። ራእይ ነው የሚያየው ነገር ነው ማለት ነው። የሚያየው ነው ያያል። በዛ በሚያየው ውስጥ የሚሰማውም ነገር ቢኖርም በዋናነት ራእይ ነው የሚያየው ነው። ቪዥንስ ናቸው። የተለያዩ ራእዮችን ያያል እና አሁን ያየኸው የተባለው ጌታ ኢየሱስ ክርስቶስን በክብር አይቶታል። ይሄንን ያየውን ይጽፋል። ከጻፈ በኋላ ለአብያተ ክርስቲያናት ይልካል። ቁጥር 10 ላይ 11 ላይ ምዕራፍ 1 ላይ ነው ያለው። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ ወደ ጴርጋሞንም ወደ ቲያጥሮንም ወደ ሰርዴስም ወደ ፊላደልፊያም ወደ ሎዶቅያም በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ ይላል። ድምጽ መጀመሪያ ሲሰማ ያ ድምጽ የነገረው ነገር ይሄ ነው። የመጀመሪያው ይሄ ነው። በቃ ድምጽ የመጀመሪያው ከጌታ ኢየሱስ አፍ የወጣው የመጀመሪያው ዮሐንስ የሚያስታውሰው ይሄ ነው። ምን የሚል? የምታየውን በመጽሐፍ ጽፈህ ወደ ኤፌሶን ወደ ሰምርኔስ ወደ ጴርጋሞ ወደ ቲያጥሮን ወደ ሰርዴስ ወደ ፊላደልፊያ ወደ ሎዶቅያ በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ የሚል ድምጽ ነው የሰማው። የመጀመሪያው የሰማው ይሄ ነው። ራእዩ የሚጀምረው ከዚህ ነው። ያንን ድምጽ የሚናገረው ማን እንደሆነ ለማየት ዞር ሲል ነው እንግዲህ ምዕራፍ 1 ላይ ያየነውን ያንን ቁመና ያንን አካል ያን ክብር ያየው እና መልእክቱ ይሄ ነው ማለት ነው። ቁጥር 1 ቁጥር 10 ምዕራፍ 1 ቁጥር 11 ላይ ያለው ትእዛዙ የጌታ ትእዛዝ ይሄ ነው። ስለዚህ የሚያየው ነገር አለ። የምታየውን ተብሏል። ከእንግዲህ በኋላ ልታይ ያለው ነገር አለ። የምታየውን ሁሉ በመጽሐፍ ጽፈህ ተብሏል። ለሰባት አብያተ ክርስቲያናት ላክ። 3 ነገሮች ያደርጋል። ያያል፣ ይጽፋል፣ ይልካል። ያያል፣ ይጽፋል፣ ይልካል። ይሄ ነው እንግዲህ ትእዛዙ። የሚያየውን ደግሞ የመጀመሪያውን ፓርት ካሳየ በኋላ አሁን ያየኸውን አለው። ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ አለው። ስለዚህ አሁን ያየውን ጻፈ። አሁን ያለው ሁኔታ የሚናገረውን ጻፈ። ምዕራፍ 2 እና 3 እሱ ነው። ከዚህም በኋላ ይሆን ዘንድ ያለው ደግሞ ገና አላየም። እሱን ሲያይ ምን ያደርጋል? ይጽፋል ማለት ነው። ከጻፈ በኋላ ምን ያደርጋል? ለሰባቱ አብያተ ክርስቲያናት ይልካል። እነዚህ 22 ምዕራፎች ለኛ ዛሬ ያለነው ያገኘነው እነዚህ ከተላከላቸው ሰባቱ አብያተ ክርስቲያናት ነው። ስለዚህ ወደ ምዕራፍ 4 ጋር ስንመጣ ከዚህም በኋላ አየሁ ይላል። እንግዲህ እስካሁን ያየው አንድ ራእይ ብቻ ነበር። እስካሁን ያየው ጌታን በክብር የተመለከተው በሰባቱ አብያተ ክርስቲያናት መካከል ወይም መቅረዞች መካከል ሲመላለስ
በእጁ ላይ ደግሞ 7 ከዋክብት ይዞ እንደነበር አየ። እነዚህ 7 ከዋክብት ለሰባቱ ቤተክርስቲያናት የሆኑ መልእክቶች እንደሆኑ ነገረው። እነዚህ 7 መቅረዞች እኔ ስመላለስ የምታየኝ ደግሞ በቤተክርስቲያኑ መካከል ነው፣ ሰባቱ ቤተክርስቲያናት ናቸው አለው። ስለዚህ ለሰባቱ አብያተ ክርስቲያናት አሁን ስላሉበት ሁኔታ የተላከውን መልእክት አደረሰ። ያንን ነው ማነው ጻፈ፣ አደረሰ ሳይሆን ጻፈ። የሚያደርሰው ሁሉ ጽፎ ሲጨርስ ነው ጻፈ። ከዛ ሁለተኛ ራእይ ያያል። ቀጥሎ ያየው ምስሉን ከማየት ቀጥሎ ያየው አሁን የምናነበው ነው ምዕራፍ 4 ላይ እና ምን የሚል ድምጽ ሰማ? ያ ቀድሞ ሲናገረው የነበረው ድምጽ ምዕራፍ 1 ላይ የተናገረው ድምጽ አሁን ይለዋል። ከዚህም በኋላ አየሁ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ይላል። ሲናገረኝ እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ማለት ነው ምዕራፍ 1 ላይ ያየነው ነው። ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበር፣ በኋላዬም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ አለ። ያ የተናገረውን ዞር ብሎ ሲያዩ ኢየሱስ ነበር። ስለዚህ ጌታ ኢየሱስ ነው አሁን ድምጽ የሚያሰማው። እዚህ ጋር ሲናገረኝ እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ምን ይለዋል? ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ። ይሄ ነው እንግዲህ መልእክቱ ዋና ይሄ ነው ያልኩት። ይሄ ነው ምዕራፍ 1 ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባው ነገር የሚያስፈልግ ነገር ግድ መሆን ያለበት ነገር ቀጣዩ ነገር እስካሁን አሁን ስላሉበት ሁኔታ ነው ለቤተክርስቲያኑ መልእክት ይላኩ። እኔን ያየኝ በባህላቸው ነኝ፣ ኮከቦች በእጄ ይዣለሁ። እነዚህ መልእክት ናቸው አሁን ስላሉበት ሁኔታ። ከዚህ በኋላ የሚሆነውን ግን እንግዲህ ነው ማሳየው። ስለዚህ ይህንን ላሳይህ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ወደዚህ ውጣ ይለዋል። ወደዚህ ውጣ የሚባለው ወዴት ነው ስንል እዛው ቁጥር 1 ላይ ከዚህም በኋላ አየሁ እነሆም በሰማይ የተከፈተ ደጅ አለ። መጀመሪያ ምዕራፍ 1 ላይ ጌታ ኢየሱስ ድምጹን ሲያሰማው የት ሆኖ እንደሚያሰማው አይነግረንም። ምዕራፍ 1 ላይ ከየት ሆኖ እንደሆነ ኢየሱስ ምድር ላይ ሆኖ ነው፣ አየር ላይ ሆኖ ነው፣ ሰማይ ውስጥ ሆኖ ነው አይነግረንም። በዚህ ቦታ ላይ ግን ሲያይ የሚያየው ራእይ ውስጥ የሚያየው የመጀመሪያ የሚያየው እንግዲህ በዚህ ቦታ ማለት ነው ምዕራፍ 4 ላይ የመጀመሪያው ምዕራፍ 4 ላይ የሚያየው ይሄ ሁለተኛው ራእይ ማለት ነው። በዚህ በሁለተኛው ራእይ የመጀመሪያው የሚያየው ነገር ምንድነው? እሱ የተከፈተ ደጅ በሰማይ ያያል። ሰማይ ይታየዋል፣ ተከፍቶ ይታየዋል። የተከፈተ ደጅ፣ የተከፈተ መግቢያ ይታየዋል። ሌላ ደጅ ለሚለው የተለየ ቃል ይጠቀም ከሆነ ብዬ ነው አዲሱ መደበኛ ትርጉም። ከዚህ በኋላ እነሆ በሰማይ የተከፈተ በር አየሁ ይላል። ደጅ፣ በር ያን ነው የሚያየው። ራእዩ በዚህ ነው የሚጀምረው። ሰማይ ነው የሚታየው። ሰማይ ላይ በር ይታየዋል። በሩ ደግሞ ተከፍቷል። ክፍት ከሆነ እንግዲህ የሚገባበት በር ነው እና ድምጽ ይሰማል። የትኛው ድምጽ ነው? ቀድሞ የተናገረው ድምጽ ነው። ያ ደግሞ የማ ድምጽ ነው? የኢየሱስ ድምጽ ነው። ይሰማል። ምን ይለዋል? ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። ልክ እዚህ ጋር ብቻ ብንቆም እንደ መጽሐፉ አጥኚ አሁን ከመጀመሪያ ጀምሮ እንደምናነበው ስናነብ እንደቆየ ነው። እዚህ ጋር ቆም ብለን ብቻ ብናይ ምንድነው የምናደርገው? ምንድነው የሚገባን ብንል ዮሐንስ አስቀድሞ ምን ተነግሮታል? የማሳይህን በመጽሐፍ ትጽፋለህ፣ ከዛ ለሰባቱ ቤተክርስቲያናት ትልካለህ ተብሏል። ከዛ አየ አንድ ራእይ፣ ይሄንን አሁን ያየኸውን እና አሁን ያለውን ጻፍ ተባለ። ያየውን ጻፈው። ከዚህ በኋላ ይሆን ዘንድ ደግሞ የሚገባው ነገር አለ፣ እሱን አሳይሃለሁ ተብሏል።
አሁን ደግሞ እሱን እንዳሳየ ናወጣ እዚህ ተባለ። ስለዚህ ምን ያደርጋል ማለት ነው? ይወጣል፣ ያያል። ካየ በኋላ ምን ያደርጋል? ይጽፋል ማለት ነው። ከጻፈ በኋላ ምን ያደርጋል? ለሰባቱ አብያተ ክርስቲያናት ይልካል። በቃ ይሄ ሲምፕል ነው፣ ፊት ለፊት ነው። ከዚህ ውጪ ሌላ መልእክት ብዙ ተጽፏል በዚህ ጉዳይ። አሁን ለዚህ ነው እዚህ ላይ ትንሽ ቆም ያልኩት። ብዙ ተጽፏል። ይሄም ማለት ነው ተብሎ አሁን ወደዛ ዝርዝር ውስጥ አሁን አልግባ፣ በጊዜው ያንን ልናነሳው እንችላለን። ግን በጣም ግልጽ ሆኖ የተቀመጠ ንግግር ነው ከምዕራፍ 1 ጀምሮ። አሁን ያለውን ያየኸውን፣ አሁን ያለውን፣ ከዚህም በኋላ ሊሆን ያለውን ጻፍ። አሁን ያየኸውን ትጽፋለህ፣ ጻፈህ። አሁን ያለውን ሁኔታ ሰባቱን አብያተ ክርስቲያናት የሚመለከተውን ያሳየውን ትርጓሜውን ራሱ ጌታ ሰጠው። የሰባቱ ከዋክብት መልእክት ይሄ ነው ብሎ ትርጓሜውን ራሱ ሰጠው። ስለዚህ ትርጓሜውን በእነዚህ ሁለት ምዕራፎች የተጻፉትን አየን። ከዚህ በኋላ ይሆን ዘንድ የሚገባው ደግሞ የወደፊቱን የሚመለከተው ከነዚህ አብያተ ክርስቲያናት ካሉበት ዘመን ተነስተን ወደፊት ሊሆን ያለውን ነገር የሚመለከተውን አሳይሃለሁ ተብሎ ነበር። ያንን ላሳየህ ና ወደዚህ ውጣ አለው። ለምንድን ነው ወደ ሰማይ ውጣ ያለው? ግልጽ ነው። ምንድን ነው የሚለው? ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ። ለምን ነው ወደ ላይ የሚወጣው? ሊያይ ነው፣ ሊያሳየው ነው። ካየስ በኋላ ይጽፋላ። ከጻፈስ በኋላ ለሰባቱ አብያተ ክርስቲያናት ይልካል። በቃ ይሄ ነው፣ ግልጽ ነው። ና ተባለ። ከዛ ቁጥር 2 ላይ ወዲያው በመንፈስ ነበሩ ይላል። ልክ ምዕራፍ 1 ላይም እንዲሁ ነበር ያለ። ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበሩ። ስለዚህ ተመሳሳይ ነገር ነው የሚናገረው። ይሄ ሁሉ የሚያየው፣ ይሄ ሁሉ የሚጓዘው ነገር በስጋዊ አካል አይደለም። በአካሉ የሚኖረው በፍጥሞ ደሴት ነው ያለው። ፍጥሞ ደሴት ነው አካሉ ያለው፣ እዛ ነው የሚንቀሳቀሰው ጉዞ የለም። ፊዚካል የሆነ ጉዞ የለም። በመንፈስ ነው፣ በመንፈስ ቅዱስ ቁጥጥር ስር ሆኖ በመንፈስ የሚሆን ነገር ነው። ይሄ በመንፈስ ነው የሚሆነው፣ በአካል በስጋዊ አካል አይደለም። ስለዚህ ያንን ራእይ ሲመለከት በስጋዊ አካል አይደለም፣ በመንፈስ ነው። አሁንም በመንፈስ ነው። ጌታ ኢየሱስ ክርስቶስ ሐዋርያው ጳውሎስ በደማስቆ መንገድ ላይ ሆኖ ጌታ ኢየሱስ ሲገለጥለት የብርሃን ይታይ ነበር፣ ድምጽ ይሰማ ነበር። ሐዋርያው ጳውሎስ በዛን ጊዜ በመንፈስ አልነበረም፣ ጌታንም አያውቅም፣ መንፈስ ቅዱስም ገና ወደሱ አልመጣም። ለማየት ሲሞክር ብርሃን ነው የሚታየው፣ አይኑ እስኪታወር ድረስ የሆነ ብርሃን። ድምፁ የሚሰማው ድምፅ በውስጡ አይደለም፣ በመንፈስ የሚሰማው በውስጡ የሚሰማው ድምፅ አይደለም፣ በጆሮ ነው የሚሰማው። ኦዲብል ድምፅ ነው የሚሰማ ድምፅ። አብረውት ይጓዙ የነበሩ ሰዎች ነበሩ፣ ጌታን የማያውቁ። እነሱ ድምፁን ይሰሙ ነበር፣ የሚያዩ ግን አይታያቸውም ነበር። ያ ፊዚካል ነው ማለት ነው፣ ልክ መልአክ እንደሚገለጡት ፊዚካል የሆነ። በዚህ ግን ራእይ ነው የሚያየው፣ በመንፈስ ሆኖ የሚያየው ነው። ስለዚህ አሁን በመንፈስ ያለው ራሱን የሚያገኘው በሰማይ ውስጥ ሆኖ ነው የሚያገኘው። በተከፈተው ደጅ ውስጥ ገብቶ እንደሚያይ ሰው፣ ሰማይ ላይ ወጥቶ እንደሚያይ ሰው ውስጡ ያለውን ሁሉ ማየት ይጀምራል። ያየውን እንዳለ ይጽፍልናል። ልክ ባለፈው ያየውን እንዳለ ጻፈ። ዞር ብዬ ስመለከት
ነው ያለው። ያን ዞር ብዬ ስመለከት 7 የወርቅ መቅረዞች አየሁ፣ በመቅረዞቹ መካከል የሰው ልጅ የሚመስልን አየሁ ብሎ የአይኑን የማረከውን አሁን እናንተ ወደ አንድ ቤት ገብተን ቤት አሳይሃለሁ ወይም እንደዚህ አሳይሃለሁ ተብለን ልክ ስንገባ በሩ ሲከፈትልን ወዲያውኑ አይናችንን የሚማርኩ ነገሮች አሉ እና ስንገልጥ ከነዛ ጀምሮ እንገልጣለን። ከዛ እያንዳንዱን ነገር ማስረዳት ወይም ማነው መግለጥ እንቀጥላለን። ልክ እንደዛ ነበር ያደረገው። አሁንም እንደዚሁ እና ሰማዩ ደጅ ተከፍቷል። አሁን እሱ ውስጥ ገብቶ ውስጥ ያለውን ሁሉ እንዲያይ በመንፈስ ሆነ ማለት ነው። በመንፈስ ይሄ ሆነ ያያል። ሲያይ የመጀመሪያው እንግዲህ የሚያመጣው ቁጥር 2 ላይ ወዲያው በመንፈስ ነበር፣ እነሆም ዙፋን በሰማይ ቆሟል። ፈርስት አቴንሽን የሚወስደው ነገር እሱ ነው። ዙፋን ነው የሚታየው። በሰማይ ላይ ዙፋን ይታየዋል። በሩ ተከፍቷል። ሲከፈት ዙፋን ይታየው። የሚያወራው ነገር ከዛ በኋላ የሚያወራን በሙሉ በዚህ ዙፋን ዙሪያ ያሉ ከዙፋኑ ጋር በተገናኘ ነው የሚያወራን። የሴንተር ኦፍ አቴንሽን የሆነው ዙፋኑ ነው። በቃ አትኩሮቱን ሁሉ የሳበው ያ ዙፋን ነው። መልእክቱም ይሄ ነው። በዚህ ውስጥ ያለው ምዕራፍ 4 ውስጥ ዙፋን ነው። ልክ ወዲያው የሚታየው ቀልቡን ሁሉ የሚስበው እሱ ነው። ምዕራፍ 1 ላይ ዞር ሲል 7 መቅረዞች መካከል የሚመላለስ ምስል የሰው ልጅ የሚመስል ሲመላለስ ያያል። መልእክቱ እዛ ጋር ነው። ለ7ቱ አብያተ ክርስቲያናት በመሃላቸው ያለው ጌታ የሚለው ነገር ነው። በ7ቱ አብያተ ክርስቲያናት ውስጥ እየተመላለሰ ጌታ ምን እያደረገ ነው? ያ ነው የተተነተነለት በኋላ እና ይነገረን። አሁን ደግሞ የሚያየው ዙፋን ያለው ከዛ ይሄንን ዙፋን የሚያየውን በዙፋኑ ላይ የተቀመጠውን በዙሪያው ያለውን በዙሪያ ያሉት የሚያደርጉትን መግለጥ ይጀምራል ማለት ነው። እንግዲህ ልብ አድርጎ በዚህ ሁሉ መርሳት የሌለብን ከዚህም በኋላ ሊሆን የሚያስፈልገውን አሳይሃለሁ ብሎት ነው። በዚህ ፕሮሚስ ነው ወደዚህ ያመጣው። ወደዚህ ውጣና ከዚህም በኋላ ሊሆን የሚያስፈልገውን አሳይሃለሁ። ስለዚህ አሁን ዮሐንስ ከዚህ በኋላ ይሆን ዘንድ የሚያስፈልገው የት የሚሆነው ምድር ላይ ሊሆን የሚያስፈልገው ለምን እሱ ነው መልእክቱ። ቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳይ ዘንድ ሲል በምድር ላይ ሊሆን የሚገባውን በቀጣይ ዘመን ውስጥ ሊሆን የሚገባውን አብያተ ክርስቲያናቱን በምድር የሚኖሩትን ሁሉ ሊመለከት የሚችለውን ነገር አሳይሃለሁ። የመጪውን ዘመን አሳይሃለሁ። ሊመጣ ያለው ነገር አመለክትሃለሁ ተብሏል። ስለዚህ ልክ እዛ ላይ ከወጣ በኋላ ቀጣዩን ነገር ሊያይ እንደሆነ ነው የሚጠባበቀው። የሚመጣው ነገር ቀጥሎ ሊሆን ያለውን ነገር ሊያይ እንደሆነ ነው የሚጠባበቀው። ያንን በሚጠባበቅ ጊዜ የመጀመሪያው የሚያየው ዙፋኑ ነው። ወዲያው በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆመዋል ማለት ያው ዙፋን አለ ማለት ነው። ዙፋን አለ፣ ዙፋኑ ተቀምጧል እንደማለት ነው። አሁን አንዳንዴ እንደሱ ነው፣ ዙፋን ተቀምጧል። ግን ያው ዙፋን ላይ የተቀመጠው አካል እሱ ተቀምጧል እንላለን። ዙፋኑን ግን ምን ሆነዋል እንለዋለን። ዙፋኑ ምን ሆነዋል? ቆመዋል ሲባል ቦታ ይዟል እንደማለት ነው። ወንበሩ በቦታው ነው ያለው እንደማለት ነው። ያንን ያህል ከዛ የዙፋኑን ዙሪያ ያለው ሁኔታ በዙፋኑ ላይ የተቀመጠው እያንዳንዱ ለሱ መገለጥ ይጀምራል ማለት ነው። አሁን በዚህ በኤንአይቪ ኒው ኢንተርናሽናል ቨርዥን ኤንአይቪ ላይ ምን ይላል? At once I was in the spirit and there before me was a throne
there before me was a throne in heaven with someone sitting on it በቃ እንደዚህ ነው ያስቀመጠው ስለዚህ ቆሟል የምትለው ቃል እዚህ ጋር የለም በቃ ዙፋን ፊቴ አለ ብቻ ነው የሚለው ፊቱ ዙፋን ይታያል በዙፋኑ ላይ ደግሞ የተቀመጠ አካል እንዳለ ይታያል ወዲያው በመንፈስ ነበር እነሆም ዙፋን በሰማይ ቆሟል በዙፋኑ ላይ ተቀማጭ ነበር ይላል ከሌ ነው ማለት አይችልም ለምን ራእይ ነው በራእይ ውስጥ ታዩ ምን እንደምታዩ አታቆም የሚገልጥላችሁ ካልኖረ ያ ምን እንደሆነ የሚያብራራ ካልሆነ ቀድሞ የሚያውቀው ነገር ቢያይ እሱን አየው ብሎ ይላል ቀድሞ የማያውቀው ነገር ካየ እንዳለ ነው የሚያስቀምጥ ያለበት ልክ እንዳየው ነው ዲስክራይብ ማድረግ ያለበት ስለዚህ እንደሱ ይነግረናል ተቀማጭ እከሌ አይልም ለምን እከሌ መሆኑን አያውቅም ባለፈው ጊዜም እንደ ምዕራፍ 1 ላይ እንዳየነው የሰው ልጅ የሚመስል ሲመላለስ አየው አለ ሰው ልጅ ይመስላል እግር እጅ አለው ጭንቅላት አለው ራስ አለው ምስል ይመስላል ግን እከሌ ሊለው የሚችለው አይደለም እስኪገለጥለት ድረስ ማመሆኑ አሁንም እንደዚሁ ነው በሰማይ ውስጥ ዙፋን ያህል ዙፋኑ ላይ ተቀማጭ አለ ይሄ ነው ከዛ ተቀምጦ የነበረው ይላል ቁጥር 3 ላይ በመልኩ የያስጴድንና የሰርዲኖን እንቁ ይመስል ነበር እንግዲህ እነዚህ ቁጥር 3 ላይ ያለው መግለጫ የከበሩ ማዕድናት ድንጋዮች ናቸው እዚህም ጋር አለ ወደ ራእይ 21 ጋር ስንመጣ ኢየሩሳሌም ተሰራችበትን የከተማዋን ሁኔታ በሚዘረዝርልን ጊዜ እንዲሁ እዛም የሚጠቅሳቸው አሉ እና እነዚህ በጣም ውድ የሆኑ አሁንኛ በጥቅሉ አልማዝ ብቻ ብለን በአንድ ስም እናስቀምጣለን የከበሩ ድንጋዮችን የከበሩ የተባሉት በቀላሉ ሜዳ ላይ የማይገኙ ስለሆኑ እነሱን ለማግኘት የሚገባበትን ጥልቀት አስደናቂ ነው በጣም አስደናቂ ነው የሚገርማችሁ ልጅ ሆኜ ብቻ ሳይሆን ሃይ ስኩልም ሆኜ ዩኒቨርሲቲም እንኳን ሆኜ ውስጤ የነበረ ምኞት የማዕድንን ጥናት ማይን ስኬት እንዳመጣሁት አላቅም ዝም ብሎ አምሮዬ ውስጥ ማይን ኢንጂነሪንግ እሱን ነው ማጥናት የምፈልገው አይነት ነገር ውስጤ ነበር የሚገቡበት ጥልቀት አስደናቂ ነው በኢዮብ መጽሐፍ ላይ ይሄን የከበረ ድንጋይ ለማግኘት የሚሄዱበትን ጥልቀት የሚገልጥ ቦታ አለ ከዛ በዛ ምርመራ ደርሰው ያን የከበረ ድንጋይ አግኝተው ያን የከበረ ድንጋይ ማግኘት መቻላቸው የሚያስገርም ምርመራ የሚያስገርም ዕውቀት ሆኖ ሳለ እዛ ቦታ ላይ ግን ይለዋል ያ ሁሉ ሆኖ ዕውቀት እዛ ውስጥ እንደሌለ ጥበብ እዛ ውስጥ እንደሌለ መጨረሻ ላይ ጥበብ እግዚአብሔር መፍራት እንደሆነ የጥበብ አድራሻ እዛ ውስጥ እንኳን እንደሌለ በሚናገርበት ጊዜ የማዕድን ቆፈራ ውስጥ የሚኬድበትን ጥልቀት እና ይሄ የምርመራውን የሥራቸውን ለማግኘት የሚደክሙትን ድካም ሲናገር አስደናቂ ነው እና እነዚህ ድንጋዮች በዛ ጥልቀት ተቆፍረው ብዙ ተደክሞ ከብዙ ፍለጋ በኋላ የሚገኙ ናቸው ከዚህ የተነሳ የከበሩ ናቸው እንግዲህ እንዳልኳችሁ ምዕራፍ 21 ላይ ራእይ ዮሐንስ አዲስቱ ኢየሩሳሌምን በእነዚህ የከበሩ ድንጋዮች ነው እንደምትጌጥ የሚናገረው እና እኔም ያንዳንዳቸው ልናነሳው እንችላለን እዚህ ጋር ይሄን ያህል የከበሩ ድንጋይ መሆናቸውን እናንሳ እንግዲህ እነዚህ ድንጋዮች የሚያብለጨልጩ ናቸው የሚያንጸባርቁ ናቸው የተለያየ ቀለማት ያላቸው ናቸው እና ያን ሁሉ አሁን በአእምሮአችን ልናስብ እንችላለን እዚህ ጋር ዮሐንስ ከለራቸውን አይነታቸውን እየለየ ነው እንዳልኳችሁ እኛ ሀገር እንቁ እንላለን አልማዝ እንላለን ከዛ በስተቀር እያንዳንዱ የአልማዝ አይነት የእንቁ አይነት ምን አይነት እንደሆነ
ምን አይነት ቀለም እንዳለው ብዙ እንደዚህ አንሰማም። መጽሐፍ ቅዱስ ላይ የኢትዮጵያ ቶጳዚዮን እንኳን አይተካከላትም የሚል አንድ ቃል አለ ኢዮብ ውስጥ እና ቶጳዚዮን የሚባል እንዳለ የድንጋይ አይነት ማወቅ እንችላለን፣ ማሰብ እንችላለን የኢትዮጵያ ብሎ ስለሚል እዚህም ጋር አሁን እንግዲህ እነዚህ የተለያዩ የእንቁ አይነቶች ናቸው። ሰርዲኖን የሚለው ኢያስፔድ የሚል መረግድ የሚል እነዚህ የተከበሩ የድንጋይ አይነቶች ናቸው። አሁን በዙፋኑ ላይ የተቀመጠውን ያየዋል። አንድ ተቀማጭ እንዳለ ያያል። ያ የተቀመጠው በመልኩ የኢያስጴድንና የሰርዲኖን እንቁ ይመስል ነበር ይላል። መልኩ እነዛን የሚያብለጨልጩ የከበሩ ድንጋዮችን ይመስላል። ያ ነው መልኩ። እንግዲህ ራእይ ካየህ በኋላ ጻፍና ለቤተ ክርስቲያናት ላክ ተባለ። አሁን ተጽፎ ተላከ። እያነበብን ነው ደብዳቤውን። ስናነብ ዮሐንስ በሚያየው ልክ ለማየት ነው መጣር ያለብን። ዓላማውም ይሄ ነው። ሲጻፍ እኛ አንባቢዎቹ ልክ እሱ ያየውን እኛም በሱ አይን ውስጥ እንድናይ ነው። ያየውን እንዳለ ይጽፍልናል። ያንን ስዕል ነው እኛ ውስጥ ማስቀመጥ ያለብን። ዙፋን አየ፣ በዙፋን ላይ ተቀማጭ አለ። ተቀማጩ መልኩን ሲያየው የከበረ እንቁ እዚህ ጋር የጠራቸው ሰርዲኖን፣ ኢያስፔድ የሚባሉ የነሱን መልክ አለው። እነዚህ ከለሮች ልክ እንደ ቀስተ ደመና አይነት ከለር ያላቸው ናቸው። የነሱ አይነት ቀስት፣ የነሱ አይነት መልክ ያላቸው ናቸው እና የሚያንጸባርቁ ናቸው። የዚህ የእንግሊዝኛው ቃል እንደሱ ያለ ቃል ይጠቀማል። The one seated there looked like jasper and carnelian, and a rainbow that gleamed like an emerald encircled the throne ይላል። እና በዙሪያው ደግሞ ቀስተ ደመና አለ ይለናል። ያው ቀስተ ደመናው በዙሪያው ነው ያለው። የቀስተ ደመና ከለርንም እናውቃለን። እሱ በዙሪያው አለ እና የቀስተ ደመናው ከለር ይሄ አንዱ ከለር መረግድ የተባለው የሱን ከለር ነው ያለው። እንግዲህ እነዚህን እያንዳንዳቸውን ከለሮች በእውነት የቀለም አይነቶቹንም በድምጽ ማስተላለፍ ቢቻል ደስ ባለ። በድምጽ ከለር አይነቶች በድምጽ የምናውቃቸው ከለሮች ቢሆኑ እንትን ይባላል። እነዚህ ግን የተለዩ የከበሩ ውድ የሆኑ ድንጋዮች ስለሆኑ የነሱን ቀለማቸውን ብናየው ጥሩ ነው። የዚህ ቦታ ላይ አሁን የመረግድ የተባለው ቀለም የዛ ከለር የዛ አይነት እይታ በዛ መልክ የሆነ ሬንቦ ቀስተ ደመና አለ። ቀስተ ደመና እንግዲህ ቅርጹን እንደምናውቀው ግማሽ ሰርክል ግማሽ ክብ ሆኖ ያለ ነው እና ከአንድ እንደ አድማስ ስዕል ከመሬት ጥግ ከአንድ አቅጣጫ ተነስቶ ግማሽ ሰርክል ሰርቶ እስከ ሌላው መሬት ጥግ እስኪደርስ ድረስ የሚሰራ ቅርጽ እንደሆነ እናውቃለን። አሁን የሚያየው ዙፋኑን አየ፣ በዙፋኑ ላይ ተቀማጭ እንዳለ አየ። ተቀማጩን መልክ አስቀመጠልን። ከዛ በዙፋኑ ዙሪያውን ማለት ነው ከቀኝ እስከ ግራ ከግራ እስከ ቀኝ የሚደርስ በዙፋኑ ዙሪያ የቀስተ ደመና ቅርጽ፣ ቀስተ ደመና ከአንድ አቅጣጫ ወጥቶ እስከ ሌላ አቅጣጫ ድረስ ሰማይ ላይ የሚያመጣው ያ የከርቭ ስዕል አለ። ያ ከርቭ ስዕል ዙሪያው ያያል እና ያም ደግሞ የከበረ ድንጋይ የአንዱ የከበረ ድንጋይ ይሄ መረግድ የሚባለው የሱ ከለር ነው ያለው ያ የሚያየው። ከዛ ሌላ ደግሞ ያያል።
ቁጥር 4 በዙፋኑ ዙሪያም 24 ዙፋኖች ነበሩ ይላል። 24 ዙፋን ነው ዙፋኖች ነው የሚለው 24 ዙፋኖች ያለ እነዚህ ነው በዙፋኑ ዙሪያ። ይሄ ቀስተ ደመናውን ወደ ላይ ብናረገው ከዙፋን የቀስተ ደመናን ቅርጽ ስለምናቅ ከመሬት ተነስቶ ወደ ላይ ወጥቶ ከዛ ወደ መሬት የሚመለስ ክብን ብናይ በዙፋኑ ወደ ላይ በመነሳት ማለት ነው ቨርቲካሊ ያለ እንደሱ ብናየው በዙፋኑ ዙሪያ የሚባለው ደግሞ መሬቱ ላይ ዙሪያው መሬት ልበለው እንግዲህ ፍሎሩ ላይ እንደማለት ነው ዙሪያውን የተቀመጡ ዙፋኖች ያያል 1 2 3 4 ያለ እስከ 24 የሚደርሱ ዙፋኖች ዋናውን ዙፋን ከበው ያያል በዙሪያው ነው የሚላቸው በዙፋኑ ዙሪያ ነው የሚለው ዙሪያ ነው ያሉት ስለዚህ በመስመር ልክ ሆነው አይደለም በዙፋኑ ትክክል ሆነው አይደለም ወይም ከዙፋኑ ጎን ሆነው አይደለም ዙሪያ ነው ያሉት እና ዙሪያውን ያያል ዙፋኑን ያያል ዙፋኑን ደግሞ ዙሪያውን የከበቡ 24 ዙፋኖች ያያል አሁን እንደዚህ ቀስ በየመሄደው ለምንድነው ስዕሉ ውስጣችን እንዲመጣ አምሮአችሁንስ እንዲሳል ነው ዓላማው ነው ልክ አምሮአችሁን ሲሳል ከዛ በኋላ የሚሆኑ ነገሮችን ሁሉ ሲነግረን ያ ስዕል እንዳይጠፋብን ይገባል የቱ ጋር ነው ያለ ነው የሚለው ጢሞቴዎስን ሐዋርያ ጳውሎስ የወንጌልን ተልእኮ አደራ በሰጠው ጊዜ የቱ ጋር ሆኖ እንደሚናገረው የሚናገረውን የጢሞቴዎስን ቃል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ወይም ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ይመስለኛል እሱን ሲናገረው የተናገረበትን ቦታውን የገለጠበትን ለማስረዳት ባለፈው እዚሁ ፕሮግራማችን ላይ ማለዳ ጧት ፕሮግራማችን ላይ ማለት ነው ያንን መግለጫ የሐዋርያ ጳውሎስን መግለጫ አሳስብ የአሜሪካ ኮንግረስ በፊቴ ይመጣል ብያችሁ ተናግሬ ነበር የአሜሪካ ኮንግረስ ስቴት ኦፍ ዘ ዩኒየን አድሬስ የሚባለውን ወይም ደግሞ የአገሪቱ ፕሬዚዳንት ስለ አገሪቱ ያለውን ራዕይ እቅዱን ሊሰራ የሚያስበውን ነገር ከኮንግረስም ማለት ከሃውሱም ከሴኔቱም ለተውጣጡት ማለት ለተውጣጡ ሳይሆን ለሁሉም አባላት በጋራ የሚያቀርብበት ቀን ነው ያ ስቴት ኦፍ ዘ ዩኒየን አድሬስ የሚባለው ዩኒየኑን በሙሉ ሁሉንም አድሬስ የሚያደርግበት ህዝቡ በሙሉ ደግሞ በቴሌቪዥንና በተለያየ መንገድ የሚከታተልበት ነው እና የዛን ጊዜ የአሜሪካንን መንግስት የሚያስተዳድሩት ወይም አሜሪካንን ላይ ስልጣን ያላቸው አካላት እንግዲህ መንግስት በሶስት አስተዳደር በሶስት ተከፍሎ ነው ያለው አሜሪካ ውስጥ ሶስቱም አካላት የሚገኙበት ነው ሴኔቱና ሃውሱ ህግ አውጪዎቹ ማለት ነው እነሱ ይገኛሉ ህግ አስፈጻሚው ደግሞ የፕሬዝዳንቱ ካቢኔ በሙሉ ይገኛሉ ሚኒስትሮቹ ምኖቹ በሙሉ ይገኛሉ እንደገና ህግ ተርጓሚው ደግሞ ኮርቱ ፍርድ ቤቱ ዋነኛው ሱፕሪም ኮርት የሱፕሪም ኮርት ጀስቲስ የሚባሉት 9 ይገኛሉ ሁሉም አንድ ላይ ቁጭ ብለው ባሉበት ንግግር ያደርጋል ፕሬዝዳንቱ እና ያን ስዕል ዛጋ የሚቀርበውን ስዕል ስናስብ ንግግር የሚያደርገውን ስናወራ በዛ መሃል አንዳንዶችን የሚያመሰግናቸው ግለሰቦች ሊኖሩ ይችላሉ ለአገር የሰሩ እንደዚህ ያሉ ስማቸው ይጠራል ሁሉ ያጨበጨበላቸዋል ያ ሁሉ ሲደረግ የቱ ጋር ነው የሚደረገው ስቴት ኦፍ ዘ ዩኒየን ላይ ነው ይሄን የተደረገው ይባላል ልክ እንዲሁ አሁን ከዚህ በኋላ ምዕራፍ 6 ውስጥ ስንገባ 7 8 9 10 እያለን ስንሄድ እነዛ ሁሉ ምዕራፎች ውስጥ ስናይ በመናይበት ጊዜ ሁሉ የሚሆኑ ነገር ሁሉ ከሰማይ ጋር ተያይዞ ሲነገረን ሰማይ ውስጥ ተብሎ ሲነገረን ይሄ ስዕል እንዳይጠፋን ይገባል ይሄ ስዕል በውስጣችን ሊሳል ይገባል ለምን አሁን ዙፋን አዲስ ተዘጋጅቶ ዙፋን ላይ ለመቶ የሚቀመጥ አይደለም ዮሐንስ ሚያየው አዲስ ዙፋን ተዘጋጅቶ እሱ ሊመጣ ስለሆነ ለዮሐንስ ለማሳየት ተብሎ ዙፋን ላይ የሚቀመጥ
አካል አይደለም የሚያየው ኦሬዲ ያለ ነገር ነው የሚያየው ልክ ሲገለጥለት ዙፋን አለ እዛ ዙፋን ላይ ተቀማጭ አለ ኦሬዲ መጥቶ የሚቀመጥ አይደለም የሚያየው መጥቶ 24 ዙፋን ላይ የሚቀመጡ አይደለም የሚያየው ኦሬዲ ያለ ነገር ነው የሚያየው እንዳለ ነው የሚያየው ከዛ መሆን የሚጀምሩ ነገሮችን ደግሞ ማየት ይጀምራል እሱ ምዕራፍ 5 ላይ ያ ልክ እንደ ፊልም ነው የሚያየው እንደ ተንቀሳቃሽ ፊልም ነው የሚያየው ቀጥሎ የሚሆኑትን ነገሮች ያያል እዚህ ጋር 24 ዙፋኖች ይመለከታል ያሉት በዙፋኑ በዋነኛው ዙፋን ዙሪያ ነው ከዛ ምን ያህል 24 ዙፋኖች ላይ ደግሞ ተቀማጮች እንዳሉ ያያል በዙፋኖቹ ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር ይላል ስለዚህ የሰው ምስል የሚመስሉ ናቸው ለምን ሌላው ላይ እንስሳት የሚመስሉ አየው ስላለ እዚህ ጋር የሰው ምስል ናቸው ሽማግሌዎች የሚለውን ቃል ተጠቅመዋል እና እነዚህ ሽማግሌ የሆኑ 24 ሰዎች ማነው 24 ሰዎች አልበለው በቃ እንዲሁ በዚሁ ቃል ተጠቀም እነዚህ 24 ሽማግሌዎች 24ቱም ነጭ ልብስ ለብሰዋል 24ቱም የወርቅ አክሊል በራሳቸው ላይ ደፍተዋል 24 ነጭ ልብስ የለበሱ በስዕል ውስጥ አእምሮአችን ውስጥ መሳል አለበት እነዚህ 24 ነጭ ልብስ የለበሱ ተቀምጠው ነው የሚያያቸው ቆመው አይደለም ሲንቀሳቀሱ አይደለም ተቀምጠው ነው ምን ላይ ነው የተቀመጡት ሁሉም ዙፋኖች ላይ ተቀምጠዋል 24ቱም ደግሞ የወርቅ አክሊል በጭንቅላታቸው ላይ አለ እና 24 ነጭ ልብስ ለብሰው የወርቅ አክሊል በጭንቅላታቸው ላይ ኖሮ በዙፋኖች እያንዳንዳቸው በተናጠል ዙፋኖች ላይ ተቀምጠው ያያሉ ከዛ ከዙፋኑ መብረቅና ድምጽ ነጎድጓድም ይወጣል ይላል ይወጣል ድምጽ ከዙፋኑ ሲወጣ ያያል ከዙፋኑ ነው ዙፋኑ የሚባለው እንግዲህ ዋናው መጀመሪያ ያየው ቁጭ ያለው ማን እንደሆነ አልነገረንም እስከዚህ ጊዜ ድረስ ግን ቁጭ ያለው እሱ ከተቀመጠበት ዙፋን መብረቅ ነጎድጓድ እኮ የሚያስደነግጥ እኮ ነው ዝም ብለን አንብበነው ስለምናልፍ ነው እንጂ ቆም ብለን ለማጤን ብንሞክር የሚያስደነግጥ እኮ ነው የነጎድጓድ ድምጽ እናቀው የለ የብዙ ውሃዎችን ድምጽ የሚመስል ድምጽ ነበር እንዳለ ስለ ኢየሱስ ያየው እንደተናገረ ምዕራፍ 1 ላይ እዚህ ጋር ደግሞ ድምጽ ይሰማል የሚሰማው ድምጽ የመብረቅ ድምጽ ነው መብረቅ እንዴት ያስደነግጣል ሲጮህ ኃይለኛ ጩኸት ነው የሚጮኸው ነጎድጓድ ደግሞ ሌላ ነው ልጆች እንዴት እንደሚባረሩ እናውቃለን እኛም እንዴት እንደምንደናገጥ እናውቃለን እዚህ ሀገር ደግሞ አውሎ ነፋሱ ስላለ ቶርኔዶ ስላለ እሱ ሊመጣ ይሆነው የሚል ስጋት ውስጥ እንገባለን ወይዘሩን ለማጣራት እንሞክራለን ያ ቴክኖሎጂ ስላለ ስለዚህ ንፋስ የሚሆን ከሆነ ቶርኔዶ ሊመጣ የሚችል ከሆነ ከባባድ ነገር ሊመጣ የሚችል ከሆነ ልጆችን ማስመለጥ ወደ ቤዝመንት መውረድ ከአንዳንድ እንትኖች መራቅ ለአደጋ ከሚያጋልጡ መኪኖችም ካሉ ማሸሽ ከተቻለ ማሸሽ ያ ሁሉ በምንድን ያወቅነው ድምጹ ነው የነጎድጓድ ድምጽ የመብረቅ ድምጽ ነው የሚወጣው እና እንደምናስበው ጸጥ ያለ አይደለም አንድ ትምህርት እዚህ ከተወሰኑ ዓመታት በፊት በቃ ይሄና በተለያየ ቦታ የሚናገረው በተለይ የኢሳይያስ ምዕራፍ 6 ላይ ያለው ቃል በሱ ምክንያት አይኔን አበራው እግዚአብሔር እና ያቺ እንደ ስብከት ነው ያቀረቡት እና the heaven is not silent የሚል ርዕስ ሰጥቼው ሰማይ ጸጥ ያለ ቦታ አይደለም ጸጥ ያለ ሁሉ በቃ ሁሉ ጸጥ ያለ በቃ ቀስ ብሎ መሄድ
ሁሉ ጸጥ ባለ ሁኔታ የሚንቀሳቀስ እንዲህ ነው ስዕል የሚሳልልን። ብዙ ጊዜ የምናስበው እንደዚህ ነው የምናስበው፣ ግን አይደለም። በኢሳይያስ ምዕራፍ 6 ላይ ያየነው እግዚአብሔርን ከፍ ባለና ረጅም በሆነ ከፍ ባለ ዙፋን ላይ ተቀምጦ አየው። የልብሱም ዘርፍ መቅደሱን ሞልቶት ነበር። በመቅደሱም ዙሪያ የነበሩት ሱራፌሎች ኪሩቤሎች ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያሉ ይጮሁ ነበር። ከዛ ምን ይላል? ከጯሂው ድምፅ የተነሳ መድረኩ ተናወጠ ይላል ኢሳይያስ ላይ። ከጯሂው ድምፅ የተነሳ መድረኩ ተናወጠ። እኛ ሙዚቃ የሚጫወቱ ሰዎች የከፍተኛ የሆነ ድምፅ ቮሊዩም ሲጠቀሙ አንዳንዴ መሬቱ መንዘር ይጀምራል። እዚህ ሀገር ደግሞ መሬት እንደምታውቁት ጠንካራ አይደለም የተሰራበት። ስለዚህ ቤቱ እንዳለ ሲንቀሳቀስ እናያለን። ኧረ በዛ ብለን እንላለን። ከጯሂው ድምፅ የተነሳ መድረኩ ተናወጠ ይላል። የሰማይ መድረክ ኢሳይያስ የሚያየውን አስቡ፣ ሲናወጥ ከድምፁ ብዛት የተነሳ። እነዚህ ቃላት ትልልቅ ቃላት ናቸው፣ ስዕላዊ መግለጫዎች ናቸው። እንደሚገለጥልን ነው ማሰብ ያለብን። መብረቅና የነጎድጓድ ድምፅ ከዙፋኑ ሲወጣ ይሰማል። ያስፈራል፣ በጣም ያስፈራል። በዙፋኑም ፊት 7 የእሳት መብራቶች ያያል። መብራት ናቸው ግን የእሳት ናቸው ያያል። እነሱ እየበሩ ነበሩ። ዙፋኑ ፊት ነው፣ በተቀማጩ ፊት ነው ያሉት። እነርሱም 7ቱ የእግዚአብሔር መናፍስት ናቸው ይላል። እንግዲህ ራእይ ዮሐንስ የተለየ መግለጫ ነው የሚጠቀመው ብለናል። መንፈስ ቅዱስን በዚህ መልክ ነው የሚገልጠው። አንዳንድ የእንግሊዝኛ መጽሐፍ ቅዱሶች sevenfold spirit ይላል፣ 7 እጥፍ የሆነ የሚል ቃልን ይጠቀማሉ። አንዳንድ የእንግሊዝኛ ቨርዥኖች ላይ እንደሱ እናነባለን። መናፍስት የምትለውን ቃል ለብቻዋ ብንወስደው ለአጋንንት ስላዋል ነው ብዙ ጊዜ ጥሩ ስሜት የሚሰጠን ቃል አይደለም። ግን መናፍስት ማለት የመንፈስ የብዙ ቁጥር ነው መግለጫ ነው። መንፈስ የሚለው ብዙ ቁጥር መግለጫ ነው። አማርኛው ስፒሪትስ ማለት ነው። ስፒሪትስ ዕብራውያን መጽሐፍ ላይ መላእክትን የሚያገለግሉ መናፍስት አይደሉምን? አገልጋዮቹን የእሳት ነበልባል የሚያረግ በሚልበት የሚያገለግሉ የሚያግዙ መናፍስት አይደሉምን ብሎ ስለ መላእክት ይናገራል። መንፈስ ናቸው ማለት ነው። አጋንንት መግለጫቸው መናፍስት ብለን ማለት የለብንም። አጋንንት መባል ያለባቸው ርኩሳን መናፍስት። ርኩሳን የሚለውን መጨመር አለብን። ካልጨመርን መላእክትንም ማለት ሊሆን ይችላል። በዚህ ቦታ ላይ 7ቱ የእግዚአብሔር መናፍስት ይላቸዋል። እንግዲህ አንዳንድ ትርጉም ላይ እንዳልኳችሁ 7 እጥፍ የሆነው ይላል። ምዕራፍ 5 ውስጥ ስንገባ እነዚህን አይኖች አርቦ ደግሞ እንደሚያስቀምጣቸው እናያለን። ምዕራፍ 5 ቁጥር 6ን በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 አይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። አይኖቹ የእግዚአብሔር መናፍስት ተባሉ እና ስለዚህ የእግዚአብሔር ማያዎች እንደማለት ነው። ማያ እነዚህ አይኖች 7 እጥፍ የሆኑ በሚለው ስናይ የእግዚአብሔርን ኃይል የኃይሉን ከፍታ ሊያሳዩ ይችላሉ። እነሱን ያህል መብራት ነው የሚያየው። በመቅረዙ በዙፋኑ ፊት 7 መብራቶች አሉ። እነዚህ ግን የእግዚአብሔር መንፈስ ነው። የእግዚአብሔር መናፍስት ወይም 7 እጥፍ የሆነ እንደሚለው ከዛ በዙፋኑ ፊት ብርሌ የሚመስልን የብርጭቆ ባህር ነበር ይላል። እንዴት ያለ እይታ ነው! ባህር ማየት ባህር እኮ ነው የሚለን
ባህር እኮ የሆነ ቤት ውስጥ የምታስቡት ነገር አይደለም የሆነ ህንጻ ውስጥ የምታስቡት ነገር አይደለም አንዳንድ ሰዎች በህንጻቸው ውስጥ የመዋኛ ስፍራ ይኖራቸዋል አሁንም ዋይምሴ ምናምን ስንሄድ ህንጻ ውስጥ መዋኛ አለ ያንን ባህር ብለን አናውቅም ባህር ነው የሚለው እንዴት አይነት ነገር ነው የሚለው በዙፋኑ ፊት ባህር ነው የሚለው ባህሩ ግን ግላስ ነው የብርጭቆ ባህር እዚጋ እንዲላል Also in front of the throne there was what looked like a sea of glass clear as crystal ይላል እንደ ክርስቲያን ጥርት ያለ የብርጭቆ ባህር ካለው ግዙፍ ነው የሚያየው ማለት ነው በጣም ግዙፍ ነው እና ለመሳል እንኳን ይቸግራል ዙፋን ያያል በዙፋን ላይ ተቀመጠ ያያል መልኩ የሚያንጸባርቅ ነው ከበላዩ ደግሞ የቀስተ ደመና ቅርጽ ያለው ሌላ የሚያንጸባርቅ አለ ያን ያያል በዙፋኑ ዙሪያ ደግሞ 24 ዙፋኖች ያያል እዛ ላይ ተቀመጡ ነጭ ልብስ የለበሱ በራሳቸው ላይ አክሊል የደፉ ያያል በዙፋኑ ፊት መብራቶች ያያል ደግሞ ባህር ያያል ባህሩ ግን ውሃ አይደለም ባህሩ ብርጭቆ ነው የብርጭቆ ባህር ነው ከዛ በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ በዙፋኑ መካከል ማለት ፊት ለፊት እዛ ልክ መሃል ላይ እንደሚባለው መሃል ላይ ቆሚና ዘምሪ ወይም ነገስታቶች ቤት ባህል ላይ ቆሚና ዝፈኝ ብትባል መሃል ላይ እንደ መድረክ ሆኖ የምትቆምበት ቦታ አለ ንጉሱ ላያት በሚችልበት ቦታ ሌሎችም ሰዎች ላያት በሚችልበት ቦታ ብትቆም ያቺ የምትዘፍን ሴት ብትቆም ከዛ ደግሞ በዙሪያ ከተባለ ደግሞ ከኋላ እንደማለት ነው ስለዚህ እነዚህ እንስሳት አንድ ቦታ አይደለም ያሉት መሃል ላይ ያሉ በዙሪያ ያሉ 4 ናቸው ስለዚህ የተለያየ ቦታ ላይ ቆመዋል ማለት ነው በዙፋኑ መካከል በዙፋኑ ዙሪያ ይላል በመካከል በዙሪያ ያሉ በዙሪያ ቆመዋል በመካከልም ያሉ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ ይላል እና እነዚህን ለመግለጽ የተጠቀመበት ቃል እንስሳ የሚለው ቃል ነው እንስሳ በፊትም በኋላም አይኖች ሞሏቸው ይሄም በጣም ያስፈራል ፊት ለፊትም ያያሉ ከኋላቸው ብትሆኑ ከዛም ያያሉ በፊትም በኋላም አይን አላቸው በፊትና በኋላ በሆነ አይን የተከበቡ ናቸው አይን የሞሏቸው እዚህ ጋር የሚለው አይን የሞሏቸው የሚል ቃል አለ እንግሊዘኛውም ደግሞ were 4 living creatures covered with eyes in front and back covered with eyes አይን በአይን የሆኑ ማለት ነው እና በየትኛውም አቅጣጫ የሚያዩ ለማየት ዞር ማለት ማያስፈልጋቸው ማለት ነው
የሚናገረኝንም ለማየት ዘወር አልኩ አለ። ወደ ድምፁ አቅጣጫ ዘወር አለ። ስለዚህ ዮሐንስ ከነበረበት ዞር እንዳለ ወደ ቀኝ ወይ ወደ ግራ እንደዞረ ይመስላል። በራእይ ውስጥ ነው ግን ይሄንን በመንፈስ ውስጥ ሆኖ እያለ ነው ድምጽ የሚሰማው። በመንፈስ ውስጥ ሆኖ ነው ዞር ለማለት የሚሞክረው። ዞር ማለት ነበረበት ለማየት። ለምን ከኋላው ማየት አይችልም። እነዚህ ግን ዞር ማለት አያስፈልጋቸውም። በያሉበት ሆነው ሁሉንም አቅጣጫ ያሉ ማለት ነው። የሚገርም ነው። እና እንስሶች ናቸው። የእንስሳ ቅርጽ ነው ያላቸው። ከዛ የፊት መልካቸውን ሲያየው እንግዲህ ቅርጻቸው የእንስሳ መልክ ስለሆነ እግራቸው ናቸው መሳሰለው የእንስሳን እንዲል ወይ አራት እግር ያላቸው እንደሆኑ እንደሱ እንዲል ሊያደርገው ይችላል። እንስሳ እንዲል ያደረገው እንጂ ስለ እግራቸው አይነግረንም። እዚህ ቦታ ላይ የሚነግረን ፊታቸውን ነው። ፊታቸው አንደኛው አንበሳን ይመስላል፣ ሌላኛው ጥጃን ይመስላል፣ ሌላኛው እንደ ሰው ፊት ነበረው፣ ሌላኛው የሚበር ንስር ወይም አሞራ ንስር ይመስላል አለ። ስለዚህ የወፍ መልክ ያለው፣ የሰው መልክ፣ የአንበሳ መልክ፣ የጥጃ መልክ አለ። አራቱንም መልክ ያያል። አንደኛው አንድ ቦታ ቆሟል፣ ሌላኛው ሌላ ቦታ፣ ሌላኛው ሌላ ቦታ፣ ሌላኛው ቦታ። አንድ ቦታ የቆመው የሰው መልክ ነው ያለው ግን ሙሉ አይኖች ነው ያሉት። ሌላኛው ጋር የቆመው የጥጃ መልክ ነው ያለው ሙሉ አይን ነው ያለው። ሌላኛው የንስር መልክ ነው ያለው፣ ሙሉ አይን ነው ያለው። ሌላኛው ደግሞ የአንበሳ መልክ ነው ያለው፣ ሙሉ አይን ነው ያለው። ሙሉ አይን ሁሉ አሁንም ስዕሉ በውስጣችሁ እንዲሳል ነው። ቀጥሎ ምዕራፍ 5 ውስጥ የምንመለከተው ነገር በዚህ ሁኔታ ውስጥ ነው። በዚህ ሁኔታ ውስጥ ነው የሚሆኑት ነገሮች ሁሉ የሚሆኑት። እና በእንስሳ ያስቀምጣቸዋል። እንዳለ የሚያየውን ነው የሚነግረን። የምታየውን ጻፍ ነው የተባለው። እንዳለ ነው የሚነግረን። ምን ማለት ነው? ራሱ ተርጓሚው አሳየው አመልካቹ ሲነግረው ከዛ ውስጥ እየተረዳን ነው የምናየው። የመጀመሪያው ደረጃ የመጀመሪያው ስራችን እንዳለ የታየውን ማየት ነው። እስቲ ምን አየ ዮሐንስ ቢባል ያየው ይሄ ነው ብለን መግለጥ ከቻለን፣ መተርጎም ሳይሆን እንዳለ መናገር ከቻለን የመጀመሪያውን መሰረታዊ ነገር አደረግን ማለት ነው። አሁን እሱን ነው እኔ ለማድረግ ምጥረው። አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸው አይኖች ሞልተውባቸዋል። እንግዲህ ቀድሞ ማለት ነው ከኋላም አይን አላቸው ስለተባለ በዙሪያቸው ያለው ማየት ይችላሉ። ከውስጥ በፊት ለፊት ደግሞ አይንም አላቸው። ቀጥሎ የሚያደርጉትን ይነግረናል። እዚህ ጋር የነገረን አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። እነዚህ 6 ክንፎች 1 2 3 በአንድ አቅጣጫ፣ 1 2 3 በሌላ፣ በቀኝ 3 በግራ 3 ብናስብ 6 ክንፍ ይሆናል። ስዕሉ ይምጣልን። ቀላል ነገር አይደለም። የሚያየው በሙሉ ቀላል አይደለም። የእሳት ነበልባል ያያል መብራት ሆኖ፣ የብርጭቆ ባህር ያያል። ድምጽ ደግሞ የነጎድጓድ የመብረቅ ድምጽ ይወጣል። ከዛም ዙፋን ውስጥ ከዙፋኑ ስር ይወጣል ድምጽ። ያን ድምጽ እየሰማ ነው። እንደገና እነዚህን ደግሞ ይመለከታል። የሚገርመው ቁጥር 8 ላይ ስንደርስ ምን ያደርጋሉ ይላል? ቅዱስ 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 የነበረውና ያለው የሚመጣውም ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ይላል። ዮሐንስ ለስንት ቀን ነው እዛ የቆየው?
አናውቅም በመንፈስ ስለሆነ ለዛ ለትንሽ ጊዜ እንግዲህ በስጋ ጊዜ ማለት ነው በስጋ ጊዜ በምድራዊ ጊዜ አቆጣጠር ምን ያህል ይሆን ያሳለፈው 1 ሰዓት አሳልፈው ይሆን ራእይ 30 ደቂቃ አሳልፈው ይሆን ከዛ 5 ደቂቃ አሳልፈው ይሆን ወይም ሰዓታትን አሳልፈው ይሆን አናውቅም ራእዩን ሲያይ ስንት ሰዓት ጀምሮ እስከ ስንት ሰዓት ላይ አልቆ ይሆን አናውቅም ብቻ ያቺ ጥቂት ጊዜ እንደሆነ እናውቃለን ቀና ውሎ አድሮ የሚሆንበት ነገር አይደለም ይሄ ጥቂት ጊዜ በዛች ጥቂት ጊዜ በሰማይ ውስጥ ሁሉ ጊዜ የሚከናወነው ነገር አየ ቀንና ሌሊት አያርፉም የሚለው አባባል ወደ ኋላም ወደፊትም ያለውን የሚያመለክት ንግግር ነው የእስከ ዛሬውንም ያመለክታል ከእንግዲህ በኋላ ሊሆን ያለውንም ያመለክታል ለምን በቋሚነት የሚደረግ ተግባር መግለጫ ቋንቋ ነው ኮንቲኒዩስ የሆነ አክቲቪቲን የሚገልጥ ቋንቋ ነው ቀንና ሌሊት አያርፉም ማለት ቀን ውሎ ሌሊት ውሎ ቀን ውሎ ሌሊት ውሎ ቀን ውሎ ሌሊት ውሎ ብዙ ቀናቶችን አሳልፎ እንደሱ አይደለም ለዮሐንስ ግን ይገባዋል ማለት ነው እዛ ውስጥ ይሄ ሁሌ የሚያደርጉት ነገር እንደሆነ በቀንም የሚያደርጉት በሌሊትም የሚያደርጉት በቀንም የሚያደርጉት በሌሊትም የሚያደርጉት እንደሆነ ይገባዋል የማያቋርጥ ነገር እንደሆነ ይገባዋል እንግዲህ ኢንተርቫል ብንሰጠው እንኳን ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ ብለው ሲሉ ከዛ እንደገና ደግሞ አርፈው ቀጥሎ ቢሉ እንደማለት ነው ወይም ደግሞ አያርፉም ስለሚል ምረፍትም ሳይኖር ቀጥሎ እንደገና ቢሉ እንደሱ አይነት ነገር ያያል በቀንም የሚደረግ በሌሊትም የሚደረግ ነው ሁሌ ያለ ሁኔታን ነው የሚያየው እንስሶቹም በዙፋኑ ላይ ለተቀመጠው እንግዲህ አሁን አትኩሮቱ እሱ ሆነ ማለት ነው በዙፋን ላይ የተቀመጠው እነዚህ ቅዱስ ቅዱስ የነበረው ያለው የሚመጣው ሁሉም የሚገዛ ጌታ አምላክ ሲሉ ስለማ እንደሚሉ እንዲህ የተናገሩለት ያለው ማን እንደሆነ የሚነግረን ቀጣዩ ጥቅስ ነው እንስሶቹም በዙፋን ላይ ለተቀመጠው ከዘላለምም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናም በሰጡት ጊዜ ይላል ስለዚህ ይሄ ለማን ነው የሚደረገው በዙፋን ላይ ለተቀመጠው ነው የሚደረገው ለሱ ነው የሚያቀርቡት ክብር እየሰጡት ነው ውዳሴ እየሰጡት ነው እያመሰገኑት ነው የዛን ጊዜ ሽማግሌዎቹ ከዙፋናቸው ተነስተው ሽማግሌዎቹ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ዮሐንስ በዙፋናቸው ላይ ተቀምጠው አክሊላቸውን ጭንቅላታቸው ላይ ደፍተው አያቸው ከዙፋናቸው ሲነሱና በዙፋኑ ለተቀመጠው እግር ፊት በዙፋኑ ፊት ያንን አክሊል ሲያኖሩ ሲሰግዱለት ስለርሱም ደግሞ ይህንን ሲናገሩ አየ ቀንና ሌሊት እንስሶቹ የሚያደርጉ ከሆነ ቀንና ሌሊት ሽማግሌዎቹ ያደርጋሉ ማለት ነው እንስሶቹ ያንን ባሉ ጊዜ እነዚህ ደግሞ ተነስተው ይሄን ያደርጋሉ እንስሶቹ በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብር ውዳሴ ምስጋና በሰጡት ጊዜ 24ቱ ደግሞ ተነስተው ይሄን ያደርጋሉ ይሄን ነው የሚያየው በቀንም ይሄን ያያል በሌሊትም ይሄን ያያል ቀንም ሌሊትም ይሄን ሲያደርጉ ያያል አትኩሮት ሁሉ የሳበው ዋናው የሁሉም አትኩሮት እዛ የሚያያቸው በሙሉ አካላት የሁሉም አትኩሮት ያለው በዙፋን ላይ የተቀመጠው እሱ ደግሞ እንዲተባለለት ቅዱስ ቅዱስ
ቅዱስ የነበረው ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ ነበረ፣ አለ፣ ደግሞ ይመጣል ተባለ። ዙፋን ላይ ተቀምጧል፣ ግን ይመጣል ተባለ። ሁሉንም ይገዛል ተባለ። ሌላ መጠሪያ ተሰጠው። ከዘላለም እስከ ዘላለም በሕይወት ለሚኖረው የሚለው ቃል ተሰጠ። ይሄ በዚህ ቀጥሎ በምናየው በራእይ ዮሐንስ ውስጥ ቀጣይ የሆነ መጠሪያ ነው። በዙፋን ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው የሚለው ቁጥር 9 ላይ አለ። ቁጥር 10 እና 11 ላይ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ይላል። ለእግዚአብሔር እየሰገዱ አይለንም። ሌላ መጠሪያ ነው። ለመጠሪያዎቹ መግለጫ ናቸው። እሱን ማወቂያ ናቸው። እሱን የምንረዳበትን ልዩ እይታ ሰጪ ናቸው። ስለዚህ እነዛን መግለጫዎች ነው የምንጠቀመው። እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናን በሰጡት ጊዜ አራት ሽማግሌዎች ደግሞ በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ይላል። ማነው በዙፋኑ ላይ የተቀመጠው? ከዘላለም እስከ ዘላለም በሕይወት የሚኖር። ከዘላለም እስከ ዘላለም በሕይወት የሚኖር ምን ማለት ነው? የነበረ ያለ የሚመጣ ማለት ነው። ከዘላለም እስከ ዘላለም የነበረ ያለ የሚመጣ ሁሉንም የሚገዛ ሱፕሪም የሆነ የመጨረሻው ኦቶሪቲ ስልጣን፣ ሱፕሪም እጅግ ቅዱስ የሆነ ይህንን እያስብን የዛሬውን በዚህ እንጠቃልልና ነገ ከዚህ እንቀጥላለን። የመጨረሻውን ፓርት እናስበዋለን። ቅዱስ 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 ሶስቴ ተብሎ የሚቆም ሳይሆን የአድናቆት መግለጫ ነው። ቅዱስ 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 የሚባልበት የአድናቆት መግለጫ ነው። እሱ ነው በዙፋኑ ላይ የተቀመጠው። ሁሉ ለእሱ ሲሰግድለት ይታያል። ስለዚህ ዮሐንስ ዋናው በዙፋኑ ላይ የተቀመጠው እንደሆነ ይገባዋል። ሁሉ ሰማይ ውስጥ ያሉት የሚያያቸው አካላት ሁሉ ለሱ የሚያደርጉትን ነው የሚያየው። ይህን ነው ጌታ ኢየሱስ ያሳየው። ከዚህ በኋላ ይሆን የሚያስፈልገውን አሳይሃለሁ አለው። የማየት ጀመረ። ግን እዚህ ጋር አይቆምም። ቀጥሎ እዛ ውስጥ የሚያያቸው ብዙ ቀጣይ ነገሮች አሉ። እነሱን እንቀጥላለን። ስዕሉ በውስጣችን ይቀመጥ። ሲጸልይን ይህንን ጌታ ይህንን አምላክ እናስበዋለን።